ሰላም ሰላም፣ ውድና የተከበራችሁ የጅማ ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ተረፍረፍ ይበለልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ዛሬ በአዲስ ነገር መጥቻለሁ። እንግዲህ ስለዚች እህታችን ማለት ነው ሁላችንም ሰምተናል። ያልሰማነው ነገር የለም መቼም አዲስ ነገር ማለት ነው ሚዲያ ላይ እና ስለ ትዕግስት ማለት ነው። አሁን ላይ ደግሞ ከአዲስ አበባ ፖሊስ እንግዲህ በብዙ ፈተና ድራማ በሚመስል ፊልም በሚመስል ነገር እንግዲህ አስይዛው ፖሊስ እጅ ላይ እንደነበረ ይታወቃል። አሁን ደግሞ የመሲ ጋር ከቀረበች በኋላ ብዙ የባለሙያዎች ብዙ ሰዎችም ስላዩት በቲክቶክም እየተቆራረጠ በተለያየ ነገር እና ህዝቡን አነጋጋሪ ሆኖ ነበረ። በዛ ምክንያት ላይ እንግዲህ ሁሉም የህግ አካላትም ፖሊሶችም የተለያዩ ሰዎች ሚዲያ ላይ ያዩት ሁሉ ተላልፎ ለአማራ ክልል ለባህር ዳር መሰጠት ወንጀሉ የተፈጸመበት ቦታ መሰጠት አለበት በማለት ወስደው ሰጥተውታል ማለት ነው። በትላንትናው ዕለት እንግዲህ አስረክበዋል ማለት ነው። እና እኔ ወስዶ ተረከበ ወደ አማራ ክልል ሄደ የት ሄደ እኛ ምንም አይነት ነገር ይሄ ለእኛ መፍትሄ አይሆንም። ለምን ካላችሁ ፍትህ ማግኘት ነው መብቴ ማለት። እንደውም እዛ ከሄደ የበለጠ እንደኔ እንደሚታየኝ ከሆነ በክልሉ ከሄደ እነዛ ክልል ውስጥ መጀመሪያ ፖሊስም እንደነበረ ነው። ይሄ ልጅ የፖሊስ ስራ እየሰራ ነው የነበረው። ስለዚህ በጓደኛም በምንም ተብሎ ሊለቁት ይችላሉ ብዬ ነው ማስበው። ይለቁታል። ይሄ ልጅ ደግሞ ከተለቀቀ ደግሞ ለዚች ልጅ ምን ያክል አደጋ እንደሚደርስባት አስቡ። ከዚህ በኋላ ህይወቷን እስከ መጨረሻው ነው የሚያሰናበታት። ምክንያቱም ይሄ እኮ ገድሏታል። በቃ እግዚአብሔር ነው እንጂ ያልገደላት። ልጅቷ ሙታለች። አይታችኋል። ሆዷ፣ አንገቷ፣ እጇ ምኗ ቦታ የቀረ ነገር አለ? እሱ ጨርሷታል። እግዚአብሔር ነው ያልጨረሳት። የሆነች ትንሽዬ ቀጭኗ ገመድ ብቻ ናት ያልተበጠሰችው። ሁሉ ነገር አልቆ ማለት ነው። እሱ እንደ ሰውና እንደ ዳቢሎስ ጨርሷት ነበረ። ያልጨረሳት አምላክ ነው ያተረፋት። እና ይሄ ልጅ የሌላም ሰው ደም ሊኖርበት ይችላል። እግዚአብሔር በዚህ ያጋለጸው ማለት ነው። ከዚህ በፊት የለመደ ነው። ሴቶችን እንዲህ አቢዩዝ እያደረገ የሴቶች ህይወት ላይ እየተጫወተ ህይወታቸው ያለፈም ሊኖሩ ይችላሉ። በእንደዚህ ምክንያት ይሁን እኮ መጥቶ ወንድ ልጅ እኮ ይመታል። ለዚች ልጅ ቢላ የሚነሳ እኮ አይደለም። ይሄን የሚያክል ጎረምሳ ማለት ነው። በቃ በጥፊ ብሏት ምናምን መቷት ይሄድ አለቀ። እና እንዲህ አይነት አስነዋሪ ቆሻሻ ተግባር ይሄ ሰው ነገስ ተለቆ ምን ዋስትና አላት እች ልጅ ዛሬ ላይ ማለት ነው። እና ወደዛ መሄዱ እንደውም ትክክል አይደለም። እዚሁ አዲስ አበባ ላይ ነበረ ቅጣት መሰጠት የነበረበት ትክክለኛውን እድሜ ልክ እንዳይወጣ። ምክንያቱም እች ልጅ እንዳትሳቀቅ፣ ለዚች ልጅ ደግሞ የሚደርስባትን ከዚህ በኋላ የሚደርስባትን ነገርስ ማን ነው? ከአሁኑ ራሱ ወጥተው ሙልጭ አድርገው እሷን የሚሰድቡ ብዙ ሴቶች አሉ ማለት ነው። የእሱ የበፊት ውሽሞቹ ይመስሉኛል እንግዲህ። እና እሷን ቲክቶክ ላይ እየወጡ እጥብ እያደረጓት የሚሰድቧት ሰዎችም እንደሰማችሁ ነው። ስለዚህ ማስፈራሪያ እየደረሰባት ነው፣ ስድብ እየደረሰባት ነው፣ ብዙ ነገር። እሱ እዚህ ቢሆንም እስር ቤት ቢሆንም ከሱ ውጭ ያሉ ቤተሰቦቹ ለዚች ልጅ አንድ ጥቃት ቢያደርሱባት እሳ ከባህር ዳር አሁን አዲስ አበባ ነው ያለችው። አዲስ አበባም ቢሆን በዘመድም በምንም በዱርዬም እች ልጅ ምንም ዘመድም ምንም እንደሌላት እየተናገረች ነው። ቤተሰብም ገንዘብም የላትም። በቃ ይሄን ነገር አሁን እሷ ህይወቴ ከተረፈ ቢያንስ ሌላ እህቶቼ ይትረፉ ብላ ነው ሚዲያ ላይ ይሄን ነገር ይዛ ወጣች። ስለዚህ ለዚች ልጅ አንደኛ መንግስት ጥበቃ ማድረግ አለበት። እቤትም ይሰጣት። አንድ ኮንዶሚኒየም አዳነች አቤቤ ትስጣት። ምክንያቱም እች ልጅ ሰርታ መብላት አትችልም። እንዳያችሁት አንገቷ ሆዷ እስካሁን አልዳነም። የተሰፋችበት እንኳን ክሩ እንኳን አልወጣም። ካያችሁት በደንብ እስኪ ዙም አድርጋችሁ እዩት ማለት ነው። በጣም ያሳዝናል። ስለዚህ እች ልጅ ጎንበስ ቀና ብላ ሰርታ መብላት የማትችል ወጣት ናት። እቤት ተከራይታ መኖር የማትችል እንግዲህ ጎዳና ላይ ነው ወደኩ ያለችው። ለነፍስ ያሉ ሰዎች ናቸው ያስጠጓት። ስለዚህ እችን ልጅ ማድረግ ያለብን ኢትዮጵያን በአጠቃላይ ለዚች ልጅ ድጋፍ መደረግ አለበት። ኢትዮጵያ ብቻ ሳይሆን በአጠቃላይ መንግስት አዳነች አቤቤ ቤት እንድሰጫት እንላለን። ቤት ይሰጣት። ዋናው መጠለያ ነው። ቢያንስ ቤቷ ላይ እንኳን ፍ ብላ ትተኛ። በቃ እንግዲህ ተመልከቱት እዚህ ጋር ሆዷን ማለት ነው። የሰው ሆድ እንደዚህ እናቶች እንኳን ሲወልዱ እንኳን እንደዚህ አይደለም እኮ በሆዳቸው ሲወልዱ ራሱ እንዲህ አይደለም የተሰፋው። አይታችሁ ከሆነ በጣም ትንሽ ናት። ይሄ እኮ በቃ ምንም ከእምብርቷ በታች ጀምሮ እስከ ደረቷ ድረስ የለም። እንደዚሁ ክፍት ነው ከአንገቷ ጀምሮ፣ እጆቿም እንደዛው። ስለዚህ እቺ ልጅ ሰርታ መብላት አትችልም፣ ጠግባ መብላት አትችልም፣ ቅባት ነገር መብላት አትችልም። ምክንያቱም ይፈታል።
መታከም አለባት፣ በደንብ መዳን አለበት ቁስሉ። ቢላዋ አላርጂክም እንዳይሆንባት ብዙ ነገሮች ያስፈልጋታል ለዚች ልጅ ማለት ነው። ህይወቷ ከማለፉ ዛሬ ላይ ህይወቷ መትረፉን አትዩ። አሁንም ገና ናት። ትትረፋ አይታወቅም። በዚህ ውስጥ ነው ያለችው። የሆነ ትንሽ ነገር ካገኛት እች ልጅ ለመሞት በጣም ቅርብ ነው ያለችው ማለት ነው። ስለዚህ ድጋፍ ሊደረግላት ይገባል ማለት ነው። ስለ ልጁ መያዝ ደስ ቢለንም ተይዞ ደግሞ ወደ ክልሉ መሄዱ ምንም ለእኔ አላስደሰተኝም። ለምን ካላችሁ እነሱ መልሰው ሊለቀቅ ይችላል። ይሄ ልጅ አሁን ሰዓት ላይ ገንዘብ ነው፣ እያያችሁ ነው አይደለ እንዴ? የስንቶች ደመ ከልብ እንኳን በህይወት ያለችው ይቅርና እሷ የነ ትዝታን ተመልከቱ፣ የነ ቀነኒን ተመልከቱ። ገንዘብ ካለ ሰው ካለ በሰማይ መንገድ አለ። ኢትዮጵያ ውስጥ ገንዘብ ብቻ አይኑራችሁ። አንድ ህይወት አይደለም 10 ህይወት ብታጠፉ ነጻ ናችሁ ትወጣላችሁ፣ እንደፈለጋችሁ ትሆናላችሁ። ኢትዮጵያ ላይ ይሄ ያለ ነገር ነው፣ እያየን ነው። እች ልጅ ምንም የሌላት ስለሆነች ኢትዮጵያን በአጠቃላይ ተሰብስበን ምድረ ቲክቶክ ላይ ያላችሁ ሁላችሁም ቪዲዮ እየለጠፉ መስራት ብቻ ሳይሆን ለዚች ልጅ ሁላችንም ጠበቃ መቆም አለብን። መኖሪያ ቤት እንዲሰጣት ከመንግስት ጋር ግፊት ማድረግ አለብን። እንዲሁም ጥበቃ እንዲደረግላት ሴፍቲዋ የተጠበቀ ቦታ ላይ እች ልጅ መኖር አለባት ማለት ነው። አሁን ያለችው ህይወቷ አደጋ ላይ ነው። አሁን በሰቀቀን ያለችው እየተደወለ እየተሰደበች ነው፣ እንደተናገረችው እየተዛተባት ነው። ጨርስሻለሁ እየተባለች ነው። ከሱ ጓደኞች እና የእሱ ቤተሰቦች ናቸው እንግዲህ እየደወሉ ልጅቷ ላይ እንደዚህ ሁና እንኳን ይሄን አይተው ሴቶችም ወንዶችም በስልክ እየደወሉ በእሷ ላይ እየዛቱና እየሰደቡ ነው ያሉት፣ አስያሹ እያሉ የእሷ ህይወት ሳያሳዝናቸው እሱ አሳዝናቸው የእሱ እስር ቤት መግባት። በዛ ላይ ደግሞ ተመልከቱ፣ እሱ ፈታ ብሎ ምናምን ጀግንነት የሆነ ነገር እንደሰራ ጽድት ብሎ እንደምታዩት ይሄ ቀይ የለበሰው ነው። ኧረ ፈገግ ብሎ ምናምን እየሳቀ ጸዳ እያለ አስባችሁታል? ለምንድን ነው የሚስቀው? ለሱማ ተመቸው፣ እንደውም ተመቸኝ እያለ ነው በውስጡ። እውነቴን ነው የምላችሁ። ይፈታል፣ ለማየት ያብቃችሁ። ነገ ይፈታል። ልጅቷ አሁንም ስጋት ላይ ናት፣ የበለጠ ስጋት ላይና እንዲጨርሳት ነው የምትፈልጉት። እዛ መሄድ ሳይሆን እዚሁ አዲስ አበባ ላይ ነበረ ከምንም ገለልተኛ በሆነ ህግ ይሄ ሰው መዳኘት ያለበት እድሜ ልክ እስራት በቃ። ምክንያቱም ገሏታል። ይሄ እኮ በቃ እሱ ገሏታል። ከዚህ በላይ የለም እንዴ። እግዚአብሔር ነፍሷን ስላላወጣ ብቻ ነው እንዴ? እሷ በህይወት ነፍሷን ስለተረፈች ተከራከረች፣ ድምፅ ሆነች፣ ሰው እንዲያግዛት ጮኸች፣ ድምፅ ሆኑን አለች። ነፍሷን በእንደዚህ ምክንያት የነፍሷን ደም እንትን እያለች ነው፣ እየተከራከረች ነው። ግን ህይወታቸው ደግሞ መተንፈስ ያልቻለ እሷ ስለተነፈሰች ነው። መተንፈስ ያልቻሉት እነ ቀነኒ እነ ትዝታ ግን እንደዚህ እንደ በግ እነሱም ተሰውተው ዛሬ ላይ ፍትህ አጥተው ገዳይ ነጻ ተብሎ እንደፈለገ እያያችሁ ነው። እየቦረጨቀ እየኖረ ነው። እናት አባት ቅስማቸው ተሰብሮ እያነቡ ነው ያሉት። ስለዚህ እች ልጅ ህይወቷ መኖሯን እንትን አትበሉ። ይሄ ልጅ ገዳይ ነው። ስለዚህ ይሄ ልጅ እንደውም የሞት ፍርድ መፈረድ አለበት። ምን አክል መሰቀቅና አሰቃቂ ነገር ነው። እኔ እኮ የሚገርመኝ አብራችሁ በልታችሁ፣ አብራችሁ ጠጥጣችሁ፣ አብራችሁ ብዙ ነገር አሳልፋችሁ፣ አብራችሁ አንሶላ ተጋፋችሁ ቢላ የምታነሱት ነገር በሰላማችሁ ነው ወይ? እመቤቴን እኔ በጣም እኮ ዝም ብዬ ሳስቦሉ ይገርመኛል። ማለት ጭካኔው ከምን የመጣ ነው? አይደለም ቢላ እኮ አብራችሁ የበላችሁትን ሰው እኮ ኃይል ቃል እንኳን መናገር ሼም ይዛችኋል። ያው የምትወዱት ፍቅረኛችሁ ወይም ትዳር ባላችሁ፣ ሚስታችሁ እንደዚህ የሌላው ችግር የለውም። እኔ ባል፣ ሚስት፣ እህት፣ ወንድም፣ አባት ምናምን እንደዚህ ቅርብ ዘመዶች የሆናችሁ በጣም የጭካኔያችሁን ጥግ እንዲህ አይነት ነገር ሲፈጸም ያሳዝናል በጣም። ስለዚህ እባካችሁ እህቶቼ ራሳችሁን ጠብቁ። አንድ ወንድ አንድ ቀን ዛሬ በጥፊ ካለሽ፣ ድንጋይ ካነሳ፣ እጁን ካነሳ ነገ ደግሞ ህይወትሽን እንደሚያጠፋ እወቂ። ከዛ በኋላ ከዚህ ሰው መራቅ አለብሽ። የፈለገ ነገር ቢሆን እንቅልፍና ሞት አንድ ነው። እሱ ከወሰወሰው በተኛሽበት ህይወትሽን አጥፍቶ ይሄዳል። እንግዲህ እቺ ቁጭ ባለችበት እነሱ ወጥተው ከግቢ ሳይወጡ ነው እነሱም በቃ እኛ እንፈታለን ሄዱ ብሎ እንታረቃለን ብሎ እነ ሽማግሌዎቹን ከሸኘ በኋላ ነው ቢላ ይዞ ጩቤ ይዞ ተዘጋጅቶበት መጥቶ ይሄን ነገር ያደረገው። አሰባችሁት? በድንገት የድንገት ጥል ቢሆን ኦኬ፣ ሽምግልና ቁጭ ብለው እሱ አዘጋጅቶ በጣም እኔ
እንጃ ብቻ የሰው ጭካኔ የት ድረስ እንደደረሰ። ስለዚህ ፍትህ እኛ ሀገር የለችም። አሁንም ለዚች ልጅ ፍትህ ያስፈልጋታል። ሁላችንም ድምጽ መሆን አለብን። ይሄ እኔ እንዳየሁት ከሆነ ወደ ባህር ዳር መላኩ ወንጀሉን ፈጸመበት የሚሄዱ ለእሷ ምንም መብቴ አያመጣም። እዛ ቅጣት ላይ ሰጠው ይችላል። ሀገሩ ነው፣ ትውልዱ ነው ያሉት ሰዎች እሷን አያውቋትም። እሷ ለስራ ነው ወደዛ ሄደችው፣ ከሌላ ቦታ ነው የመጣችው። እሱ ፖሊስም ሆኖ እየሰራ የነበረ ፖሊስ ነው ባህር ዳር ላይ። በዛም በዚህም ተብሎ የእሷ ህይወት ስለተረፈ ብቻ እሱን ነፃ ሊያወጡት በዋስም ሊለቀቅ ይችላል ተብሏልም። ዋስትና ይሰጠው ሁሉ ተብሎ ነበር ተባለ እኮ በዋስ እንዲለቀቅ። ስለዚህ እች ልጅ መጨረሻዋስ? ይሄ ልጅ ደግሞ ወደኋላ አይልም። እች ልጅ ህይወቷን ካላጠፋ እዚች ምድር ላይ እንደማይኖር እወቁት። አንደኛ በሚዲያ ተለቋል፣ ህዝብ ሰምቶበታል፣ አገር ሰምቶበታል። ተደብቆ መኖር ስለማይችል አገር ካለቀቅ በስተቀር እንደ ነፍሰ ገዳይ ነው የሚቆጠረው ይሄ ሰው። ስለዚህ እሷን ህይወት ካላጠፋ ይሄ ሰውዬ ስለማይመለስ አንድ መብት መደረግ አለበት። ሁላችሁም ለዚህ ልጅ ፍትህ መጠየቅ አለብን። ሁላችንም ፍትህ እንጠይቅላት። ተሸፋፍኖ ተለባብሶ ማለፍ የለበትም። እንደ ቀላልም ደግሞ አትዩት። ካልሞትን በስተቀር ማለት ነው። እውነቴን ነው የምለው። ጭራሽ ካልሞትን በስተቀር ጭራሽ በህይወት ካለን እንደው ምንም በደል እንዳልደረሰብን ነው የምንቆጠረው። እች ልጅ እንደ ሞተች ቁጠሯት እስኪ እዚህ ጋር። ዛሬ ህይወቱ አልፎ ቢሆን ደግሞ ማንም ሰው ለዚች ልጅ እንደማይቆምላት እወቁ። በህይወት ስላለች ነው ለራሷ በራሷ ድምጽ የሆነችው። በህይወት ላለፉት እንኳን ይኸው ትተናችኋል አይደል እንዴ? ፍትህ ከሆነ ኢትዮጵያ የለችም። ለማን ነው የሚጮኸውስ? ለማን ነው ፍትህስ? ለማን ነው? እዛም ሄደ እዚህም ሄደ ትክክለኛ ቅጣት ካላገኘ ወይ የሞት ፍርድ ይፈረድበት ወይ እድሜ ልክ እስራት ይፈረድበት። በቃ ደስታውን ሁሉ እንትን ይጨርሰው፣ በእስር ይጨርሰው እድሜውን በሙሉ ማለት ነው። እና ለልጅቷም ደግሞ አንድ ነገር እንዲደረግላት ሁላችንም ድምጻችንን እናሰማ ለእህታችን እላለሁ። ሰላማችሁ ይብዛ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ ባይ